Hello, hi. This is Dr. Ashagre. My channel is going to be cover two things. One is my insight. You know that I'm a food scientist, an associate professor at Addis Ababa University. So, የኔ እይታዎች ካሉ የትምህርት ዝግጅትና ልምዶች ጋር በምግብ በኒውትሪሽን እና በጤና በተመለከተ በየቀኑ ያሉኝ በየሳምንቱ ያሉኝ ሐሳቦች እሰጣለሁ። ከዛ ውጪ ግን ከምግብ ሳይንቲስትነት በተጨማሪ ሰው ነኝ። ስለዚህ እንደ ሰው ኢትዮጵያ ውስጥ በሚካሄዱት የፖለቲካል፣ የኢኮኖሚካል፣ ማህበራዊና ተያያዥ ጉዳዮች ላይ የሚታዩኝ አመለካከቶች ደግሞ አሉ። ስለዚህ በዚህ ቻኔል ላይ የተለያየ ያፈራረኩኝ ምልከታዬንና አመለካከቴን ሼር አደርጋለሁ። ስለዚህ እኔ ዶክተር አሻግሬ ዘውዱ እባላለሁ። በአዲስ አበባ ዩኒቨርሲቲ የምግብና የስነ ምግብ ማዕከል ተባባሪ ፕሮፌሰር ነኝ። ላለፉት 15-16 ዓመት በማስተማርና በምርምር ላይ እገኛለሁ። ስለዚህ የኢትዮጵያ የሸማቾች መብት ተቆርቋሪ የቦርድ ሰብሳቢም ነኝ። ችግሮቹን ለመቅረፍ ያለው አማራጭ መረጃዎችን ለህብረተሰብ መስጠት ነው ብዬ አምናለሁና ይህንን በተቻለኝ ቀን ካሉኝ ስራዎች ውስጥ እየቀላቀልኩኝ ለህብረተሰቡ ይጠቅማል ያልኳቸውን ነገሮች መስጠት እጀምራለሁ። ዛሬ የመጀመሪያው መረጃዬ በአውስትራሊያ ውስጥ የህፃናት ምግብ ጋር የአይጥ መርዝ ተቀላቅሎ መገኘቱን የሰጠውን ዜና ነው ከበር ማድረገው። እንግዲህ ዓለማችን ጨካኝ ነች። ብዙ ነገር ይደረጋል። በየጊዜው የምትሰሙት ነው። ሰዎች መሳሪያ ይዘው በየትምህርት ቤቱ እየገቡ ልጆችን እየገደሉ ቤተሰብን ለማሳዘን አገርን ለማሳዘን እብደትና ቀውስነት ያለበት ጊዜ ነው። ግን ይሄንን ለመከላከል ምግብ አምራቾች ብዙ ጥንቃቄ ማድረግ አለባቸው። የዓለም ምግብ አምራቾች እንግዲህ ብዙ ጥንቃቄ ያደርጋሉ። ብዙ የምግብ ደህንነት ለማስጠበቅ ብዙ ስርዓት ይፈጥራሉ። እንደኛ ሀገር ደግሞ ገና የምግብ ደህንነት ጉዳይ ገና ነው። ግን አሁን ይሄ የአይጥ መርዝ ጋር የተያያዘው ጉዳይ